በስደት ሆነሽ የርቀት ፍቅር ለሚያስጨንቅሽ እህቴ የማዳም ቅመም ተብለሽ ሌት ተቀን የምትሰሪው ለራስሽ ብቻ አይደለም። በሀገር ቤት ያሉ ቤተሰቦችሽን ለማስደሰትና ጥሩ እንድንያልሽው የርቀት ፍቅረኛሽን አግብተሽ በሰላምና በደስታ የመኖር ተስፋን ይዘሽ እንደሆነ አውቃለሁ። ግን እስኪ እውነቱን እንነጋገር። አንቺ እዛ በሰው ሀገር በስራ በናፍቆት ስትሰቃይ፣ እሱ እዚህ ሆኖ በስሜትሽ በገንዘብሽ እየተጫወተ እየቀለደብሽ ቢሆንስ? ዛሬ ነው እህትሽ የርቀት የፍቅር ህይወትሽ እንዳይበላሽና ጊዜሽንም እንዳታባክኚ ማድረግ ያለብሽን 5 ወሳኝ ነገሮች እነግርሻለሁ። ይህ ቪዲዮ የነገ ህይወትሽን ይታደጋል። እስከ መጨረሻው ተከታተሉ። ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ ቪዲዮ በተለይም ደግሞ ለማዳም ቅመሞች የተዘጋጀ ቪዲዮ ነው ይሄ ቪዲዮ። ምናልባትም ደግሞ በርቀት ሰው ሀገር ላይ ሆናችሁ በየትኛውም የዓለም ክፍል ላላችሁ በርቀት ፍቅር ግንኙነት ውስጥ ላላችሁ በሙሉ ይሆናል። እንኳን ደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር ያለንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንችላለን የሚለው ላይ የምንወያይበት የምንመካከርበት፣ አንዳንዴም ደግሞ ችግሮቻችንን እያነሳን የምንወቃቀስበት ነው። ስለዚህ ብዙ ታተርፋላችሁ። ይሄ ቪዲዮ ለብዙ እህቶቻችን እንዲደርስ ላይክ አድርጉትና እንጀምር። ዛሬ በዚህ ቪዲዮ 2 ዋና ነገሮችን እነግራችኋለሁ። የመጀመሪያው ነገር የርቀት ፍቅርን እንዴት መታደግ እንደሚቻል 5 ነገሮችን አንስቼ እነግራችኋለሁ። ከዛ በመቀጠል ደግሞ በስደት ላይ ሆናችሁ ለራሳችሁ ማድረግ የምትችሏቸውን 5 በጣም ወሳኝ የሆኑ ከስደት ስትመለሱ የሚጠቅሟችሁን የሚያግዟችሁን ነገሮች እነግራችኋለሁ። ወደ መጀመሪያው ስናልፍ የርቀት ፍቅራችሁን ለመታደግ ማድረግ ያለባችሁ የመጀመሪያው ነገር ገንዘብና ፍቅርን መለየት ነው። አሁን እዚህ ጋር የርቀት ፍቅር ላይ በጣም ብዙ ወንዶች የሚቀርቧችሁ ለምን እንደሆነ ይታወቃል። ገና የርቀት ፍቅር እየጀመራችሁ ከሆነ ይሄ ነገር በጣም ይጠቅማችኋል። ምክንያቱም ሰዎች አፕሮች ሲያደርጓችሁ የሚቀርቧችሁን መንገድ በደንብ ማስተዋል ያስፈልጋል። የርቀት ፍቅር ወይም ደግሞ ፍቅር በአጠቃላይ ሌላ፣ ገንዘብ ደግሞ ሌላ። ስራ ልጀምር ነው፣ መኪና ልገዛ አስቤ እንደዚህ ሆነ እያሉ የተለያዩ ምክንያትና ሰበቦችን እየፈጠረ ከአንቺ ገንዘብ ለመቀበል የሚሞክር ሰውን ፍቅረኛ ብለሽ ወደ ህይወትሽ ማስገባት በጣም ትልቅ ስህተት ነው። ፍቅር ሌላ፣ በቃ ገንዘብ ሌላ፣ ፍቅር ሌላ። ይህንን መረዳት አለባችሁ ሴቶች፣ እህቶቼ በስደት ያላችሁ። በጣም በተደጋጋሚ የሚደርሰኝ ታሪክ ስለሆነ ማለት ነው። ስለዚህ በተቻለ መጠን ወደ ህይወትሽ ልታስገቢው የሚገባ ወንድ፣ ፍቅረኛ ብለሽ ልታቆዩ ነገ ትዳርን ከሱ ጋር ልታስቢ የሚገባ ወንድ አንቺን ራስሽን ፈልጎ የሚመጣ እንጂ ገንዘብሽን ወይም እዛ ስላለሽ ፈልጎ የሚመጣ አለመሆኑን በደንብ ማወቅ ማጣራት ትችያለሽ ማለት ነው። ይህን ደግሞ የምታደርጊው ገንዘብና ፍቅርን በመለየት ነው። ገንዘብ በመላክ የሚገነባ የፍቅር ግንኙነት የለም። በቃ ምንም አይነት ገንዘብ መላክ አይኖርብሽም። በቃ በተቻለ መጠን መተዋወቅ ላይ፣ መግባባት ላይ፣ ማውራት ላይ ትኩረት የሚያደርግ የፍቅር ግንኙነት ነው የሚያስፈልግሽ። የመጀመሪያው ነገር ገንዘብንና የፍቅር ግንኙነትን ቶታሊ ለይተሽ ማየት ነው። ሁለተኛ በስልክ የምታወሩበት ጊዜ ነው። አሁን የርቀት ፍቅር ላይ ብቸኛው የምታወሩበት የምትገናኙበት መንገድ ስልክ ነው አይደለ? ስልክ በምትደውይበት ጊዜ ሊሆን ይችላል፣ ልታገኙ በምትሞክሪበት፣ መልእክት በምትልኪለት፣ እኩል በምትደውይለት ጊዜ ሁሌ የማይመቸው ከሆነ፣ ሁሌ ቢዚ ከሆነ፣ ሁሌ ምክንያት ሰበብ የሚደረድር ከሆነ የማይሆን ነገር ነው። ምክንያቱም እንዳልኩሽ ብቸኛው የምትግባቡበት ብቸኛው የምታወሩበት መንገድ ስልክ ስለሆነ የስልክ ግንኙነታችሁን የስልክ ኮንቨርሴሽናችሁን ቅድሚያ መስጠት አለበት። ሰዓት አመቻችታችሁ እሱም የሚመቸው አንቺም የሚመችሽን ሰዓት መርጣችሁ በዛ ሰዓት ላይ እንዴት ነው ሎያል ሆናችሁ መገኘት ከሁለታችሁም ይጠበቃል። ያም ማይሆን ከሆነ በሱ በኩል እንደዚህ አይነት ክፍተቶችን የምታይ ከሆነ ከአንቺ ጋር ለማውራት ኤክስኪዩዞችን የሚደረድር ከሆነ አንዴ ሳይሆን በተደጋጋሚ ላለማግኘት የሚሞክር ከሆነ ስልክሽን ላለማንሳት አለ አይደለ ለማስቀጠል የማይሞክር ከሆነ ይህም ሌላኛው ሬድ ፍላግ ነው። ይሄንን ዝም ብለሽ እንደቀላል ማለፍ የለብሽም። ሶስተኛ ስሜታዊ ብዝበዛን በደንብ አድርገሽ ተጠንቀቂ። ስሜታዊ ብዝበዛ ማለት ምን መሰለሽ? በስሜት አንቺን የሆነ ጥሩ ያልሆነ ስሜት እንዲሰማሽ አድርጎ የሆነ ነገር እንድታደርጊለት ማድረግ ማለት ነው። ለምሳሌ አንቺ ምን አለብሽ እዛ ተመችቶሻል፣ እንደዚህ ጥሩ ቤት ትኖሪያለሽ፣ ጥሩ ነገር ትበያለሽ፣ እኔ ያለው እንጂ እዚህ እየተሰቃየሁ ያለው እንደዚህ ሆኖብኝ ምናምን አይነት ነገር ብሎ አንቺና እሱ መሀል ያለውን ልዩነት በጣም አግዝፎ በማሳየት ሲያሳዝን ብለሽ የሆነ ነገር እንድታደርጊለት የማድረግ መንገድ ማለት ነው። እንደዚህ አይነት ነገሮችን እንዳትታገሺ። ስሜትሽን ነክቶ ስሜትሽን ጎድቶ በቃ እኔ ያለሁበት እንደዚህ ነው፣ ፎቶ አንስቶ ሊልክልሽ ይችላል፣ ይሄን ነው የምበላው፣ እንደዚህ ነው የማረገው፣ የምለብሰው እንትን ብሎብኛል ምናምን አለ አይደለ?
አንቺ ደግሞ እሱን ስታይ በቃ ወይኔ እንደዚህ አይነት ነገር ጥሩ አይደለም፣ ትክክልም አይደለም። ሲጀመር እንደዚህ ከመጣም አዘኔታ ምንም ከመጣ ከአንቺ ነው እንጂ መሆን ያለበት የአንቺን ስሜት ተንተርሶ አንቺን ጥሩ ያልሆነ ስሜት እንዲሰማሽ አድርጎ አንቺ የሆነ ነገር እንድታደርጊለት ስሜትሽን የሚነካ ስሜታዊ ብዝበዛ የሚያደርስብሽ አይነት ከሆነ ይሄም ሌላኛው ልትጠነቀቂ የሚገባ እንደ ቀልድ ማየት የሌለብሽ ነገር ነው። አራተኛው የርቀት ፍቅራችሁን ለመታደግ ማድረግ ያለባችሁ ነገር በጋራ ምንድነው? የወደፊት እቅድ ማውጣት ነው። የርቀት ፍቅር ግንኙነት ላይ በጣም ወሳኙ ነገር ነገ ነው አይደለ? ፊውቸር ስትገናኙ ምን ታስባላችሁ? መቼ ነው ለመገናኘት ያሰባችሁት? እንደ ሀሳብ ማለት ነው። የሚያገዱ ብዙ ሁኔታዎች ሊኖሩ ይችላሉ ጊዜው ላይ ስትደርሱ። ግን ቢሆንም የርቀት ፍቅር ውስጥ እንዳለ ሰው ነገ እንደዚህ እናደርጋለን፣ ነገ እንደዚህ እንሆናለን፣ በዚህ ጊዜ እንገናኛለን የሚሉ እቅዶች ያስፈልጋሉ። ምክንያቱም ግንኙነታችሁ እንዲቆይ የሚያደርገው ያ ነገ ነው፣ ያ ተስፋ ነው አይደለ? ከዚህ በኋላ እንገናኛለን፣ እንደዚህ እናደርጋለን የሚለው ተስፋ ነው የሚያቆያችሁና ስለ ነገ ምንም አይነት እቅድ ከሌላችሁ ትንሽ አስቸጋሪ ነው የሚሆነው። ስለዚህ በተቻለ መጠን ስለ ነገ ያለውን እቅድ በደንብ አድርገሽ ከሱ ጋር ማውራት የርቀት ፍቅሩ ላይ ጤናማ እንዲሆን ስኬታማ እንዲሆን ያደርጋል። ስለዚህ በተቻለ መጠን ነገ ይሄን እናደርጋለን፣ ነገ ይሄ ይሆናል የሚለውን ነገር ግልጽ የሆነ ነገር ማስቀመጥ በጣም ጠቃሚ ነገር ነው። አምስተኛ ለራስሽ ክብር ስጪ። አሁን የርቀት ፍቅር ግንኙነት ላይ ምናልባትም አንቺ አረብ ሀገር ስላለሽ ሰው ቤት ስራ ስለምትሰሪ ለራስሽ ያለሽን ነገር ዝቅ አድርገሽ የመመልከት ነገር ሊኖር ይችላል። ይሄ ግን በጣም ትልቅ ስህተት ነው። በላብሽ ሰርተሽ የምታገኝ ቤተሰቦችሽን ለማስደሰት የምትሞክሪ ብዙ ርቀት ህልምሽን አላማሽን ለማሳካት ብዙ ርቀት የሄድሽ ጀግና ጎበዝ ሴት ነሽ። በዛ ደረጃ ለራስሽ የምትሰጪው ቫሊዩ ከፍ ያለ መሆን አለበት። እኔ እኮ አረብ ሀገር ነው ያለሁት፣ እኔ እኮ እንደዚህ በምታወሪበት ሰዓት ላይ ራሱ የፍቅር ግንኙነት ላይ ራሱ ስትገቢ ራስሽን ዝቅ የማድረግ ነገሮች አሉ። ይሄ ግን ትክክል አይደለም። የርቀት ፍቅር ግንኙነት ላይ ከሆንሽ ያ እንዲሳካም የምትፈልጊ ከሆነ ለራስሽ የምትሰጪው ክብር ከፍ ያለ ይሁን። አሁን ላይ ያለሽበት ቦታ ያለሽው ለዓላማሽ ለህልምሽ ለመለወጥ ፍላጎት ስላለሽ ነው። በዛ ደረጃ ይሁን። ለራስሽ የምትሰጪው ዋጋ ዝቅ አይበል። መቼም ቢሆን በየትኛውም ሁኔታ ብትሆኚ ማለት ነው። በዚህ ደረጃ ራስሽን ለመለወጥ ቤተሰቦችን ለመለወጥ እየታገልሽ ያለሽ ጠንካራ ሴት ሆነሽ አይደለምና አለ አይደለ? አንዳንድ ጊዜ የማትፈልጊውም ነገር ውስጥ ብትሆኚ ለራስሽ ያለሽ ዋጋ ሊወርድ አይገባውም። ስህተት ብትሰሪ ስህተት ይታረማል። መቼ? ራስሽን እስከወደድሽ ራስሽን እስካከበርሽ ድረስ ማለት ነው። ስለዚህ በተቻለ መጠን የርቀት ፍቅር ግንኙነታችሁን ለመታደግ የምትፈልጊ ከሆነ አንቺ ለራስሽ የምትሰጪው ክብር መኖር አለበት። ጤናማ የሆነ ራስን መውደድ አለ አይደለ? ለራስ የምንሰጠው ዋጋ ጥሩ ሲሆን ፖዚቲቭ ሲሆን ሰዎችም እኛን በዛ መነጽር ማየት መመልከት ስለሚጀምሩ ማለት ነው። ስለዚህ እነዚህን 5 ነገሮች የፍቅር ግንኙነትሽን ለመታደግ ያልሆነ የፍቅር ግንኙነት ውስጥ ከሆንሽ ደግሞ እንዴ ምንድነው ይሄ ነገር ብለሽ ለማየት ይጠቅምሻል ማለት ነው። በዋናነት ግን ስደት ላይ በምትሆኝበት ሰዓት ላይ እነዚህን ቀጥሎ የምነግርሽ 5 ነገሮችን ማድረግ በኋላ ላይ ከስደት ስትመጪም ሀገር ቤት የሚረዳሽ የሚያግዝሽ ወሳኝ የሆነ ነገር ነው። ብዙዎቻችሁ ኢንተርኔት አክሰስ አላችሁ። ይህንንም ቪዲዮ እያያችሁ ያላችሁት ለዛ ነው። ስለዚህ ያለሽን የኢንተርኔት አክሰስ ተጠቅመሽ የሚጠቅምሽ ህይወትሽ ላይ እንዴት ነው የሚታይ አይነት ለውጥ ሊያመጣ የሚችል ነገር ማድረግ ትችያለሽ። መዝናናቱ፣ መሳቅ፣ መጫወቱ እንዳለ ሆኖ ደግሞ ህይወትሽን የሚቀይሩ ነገሮችን ማድረግ ያስፈልጋል። ምክንያቱም ባለችሽ ትንሽ ጊዜ ኢንተርኔት አክሰሱን ተጠቅመሽ ማለት ነው። እስኪ ማድረግ ያለብሽን 5 ነገሮች ከመዘርዘሪ በፊት የት ሆናችሁ በየትኛው የአረብ ሀገር ላይ ሆናችሁ ምናልባትም ከዛ ውጭ በተለያዩ የአውሮፓና አሜሪካ ሀገር የምትገኙ ካላችሁ እስኪ የት ሆናችሁ ይህንን ቪዲዮ እያያችሁ እንደሆነ ጻፉልኝ፣ የት እንደምትገኙ ማለት ነው። የመጀመሪያው ነገር በራስ መተማመንሽን ገንቢ የሚለው ነው። ያው ብዙ ጊዜ ያው ካስተዳደግም ሊሆን ይችላል፣ ብቻ ብዙ ነገሮች ብዙ ፋክተሮች ቢኖሩትም በራስ መተማመናችን ከፍ ያለ አይደለም፣ የብዙዎቻችን አይደለ? ስለዚህ እሱን ለመገንባት የሚረዱ ነገሮችን ኢንተርኔት ላይ ፈልገሽ በአማርኛ የተሰሩ በጣም ብዙ ቪዲዮዎች አሉ። እነሱን በማየት ቀላል ልምምዶችን በማድረግ ራስን የመውደድ ራስን የማክበር በራስ የመተማመን ሰዎች ፊት ሀሳብን የመግለጽ የማውራት አለ አይደለ? እነዚህን ነገሮች መለማመድ ትችላለሽ። በራስ መተማመን ደግሞ የትኛውም ቦታ ላይ ነገ ሀገርሽ መተሽ ስራ ብትሰሪ የፍቅር ግንኙነትሽ ስኬታማ እንዲሆን ከሰዎች ጋር ባለሽ ግንኙነት ከጓደኞችሽ ከቤተሰቦችሽ ጋር ባለሽ ግንኙነት በጣም ጠቃሚና ወሳኝ የሆነ ነገር ነው። በራስ መተማመን እንዴት ይገነባል፣ ምን ላድርግ የሚሉ ነገሮችን ቀላል ልምምዶችን የተለያዩ ትምህርታዊ ቪዲዮዎችን በማየት ማሻሻል ማዳበር ትችላለሽ ማለት ነው። ሁለተኛ ጠቃሚ የሆኑ አስፈላጊ የሆኑ ክህሎቶችን
ተማሪ። ቅድም እንዳልኩት ኢንተርኔትን ለመሳቅ ለመጫወት አሉ አይደለም የሚያዝናኑ ነገሮችን ድራማዎችን ብቻ ለማየት ሳይሆን ለመማርም ተጠቀሚበት። እጅሽ ላይ ያለው ስልክ በጣም ትልቅ ነገር ነው ከሰራሽበት ከተጠቀምሽበት ማለት ነው። ለምሳሌ ኢትዮጵያ መተሽ ፀጉር ቤት መክፈት ብትፈልጊ ለፀጉር ቤት የሚያስፈልጉ እቃዎችን ማየት ትችያለሽ፣ ዋጋቸውን ምን ምን እንደሆኑ። የፀጉር ሙያ ላይ መግባት የምትፈልጊ ከሆነ ብዙ ነገር በማየት መማር ትችያለሽ። በኋላ ላይ ፕራክቲካሊ ደግሞ እዚህ መተሽ መማር ትችያለሽ። ሜካፕ ብትፈልጊ ብቻ አሁን ባለው ሁኔታ ፈልገሽ የምታጩ ነገር የለም ለመማር ማለት ነው። የምግብ ሙያ ብትፈልጊ ብዙ ነገሮች አሉ። በቃ በማየት በቃ አላደለ በምትችው እዛው ያሉ ነገሮችን በመጻፍ ይሄ ያስፈልጋል ይሄ እንዲህ ነው አላደለ። እነዚህን ነገሮች ለመማር ተጠቀሚበት። የምትፈልጊው ምንድን ነው? የምትፈልጊውን እወቂው። ከዛ ስለሱ ሰርች አድርጊ። በአማርኛ ብዙ ቪዲዮዎች አሉና እነሱን በማየት ራስሽን አስተምሪ። ይሄ በጣም ወሳኝ ነገር ነው። ይህን ስል ደግሞ ድራማዎችን የሚያስቁ ነገሮችን አትዩ ማለት አይደለም። የስራ ጫናው በጣም ይገባኛል እና ግን እንደው ትንሽ ደቂቃም ትንሽ ሰዓትም ደግሞ ራስን ለማስተማር ምክንያቱም በኋላ እዚህ ስትመጪም የሚጠብቅሽ አዲስ የሆነ ላይፍ ስላለ ለዛ ላይፍ የሚጠቅም ደግሞ ክህሎት በማየት በመስማት መማር ይጠቅማል ማለት ነው። የብልህ ሴትም ምርጫ ነው። ሶስተኛ የገንዘብ አያያዝን ተማሪ። አሁን ገንዘብ እየሰራሽ ነው። ስለዚህ ያንን ገንዘብ ምን ባደርግበት ይሻላል፣ እንዴት ቢሆን ይሻላል፣ ምንድነው የሚያዋጣው የሚሉ ገንዘብን የተመለከቱ ብዙ ቪዲዮዎችን ኢትዮጵያ ላይ ቢዝነስ የሚሰሩ ሰዎችን ከአንቺ ጋር ይሄዳሉ ብለሽ የምታስቢያቸው ነገሮች በደንብ አድርገሽ በርብሪ። በቃ ገንዘብሽ ምን ላይ ማረፍ እንዳለበት፣ እንዴት ገንዘብ አለማባከን እንደሚቻል አለ አይደለ? እንደዚህ አይነት ከገንዘብ አያያዝ ጋር ያሉ ቴክኒኮችን ዘዴዎችን መማርና ማወቅ እና ደግሞ ገንዘብሽን ደግሞ በራስሽ መያዝ። ምክንያቱም በጣም ብዙ የምንሰማቸው ነገሮች ጥሩ ስላልሆኑ በተቻለ መጠን በራስሽ ገንዘብሽን የመያዝ ነገርን በደንብ ማዳበር፣ እዛ ላይ ትኩረት ማድረግ። ከዛ ደግሞ እንዴት አድርጌ ሳላባክን ለምን ነገሮች ቅድሚያ እሰጣለሁ፣ ለምን ነገሮች መዘግየት ይችላሉ፣ ዋነኛ አላማዬ ዋነኛ ህልሜስ ምንድን ነው መሆን ያለበት የሚለውን በደንብ አድርገሽ ለመማር ሞክሪ። ለምን አንዳንድ ጊዜ እዚህ ኢትዮጵያም እያለሽ አግኝተሽ የማታውቂውን ገንዘብ እዛ ስቴጅ ልታገኝ ትችያለሽ። በጣም ለብዙ ሰው ማድረግ ልትፈልጊ ትችያለሽ። ግን ስለፈለግሽ ወይም ስለተሰማሽ ብቻ ማድረግ ሳይሆን ህይወትሽን እዛ ጋር የምትከፊው ዋጋ ቀላል አይደለም እና እድሜሽን እዛ ጋር እየከፈልሽ ስለሆነ ያንን አድርገሽ የምታመጪውን ገንዘብ ደግሞ ትክክለኛ ቦታ ላይ ነገ አንቺን የሚለውጥ ቦታ ላይ እንዲያርፍ በደንብ አድርገሽ ስለ ገንዘብ አያያዝ ማወቅ መማር፣ ሌሎች ሰዎችንም ደግሞ የምታውቂያቸውን የምታገኛቸውን ልምድ መጠየቅም ጥሩ ነው። አራተኛ ነገር ቋንቋ ነው። የቋንቋ ክህሎትሽን አሳድጊ። ቋንቋ በጣም ወሳኝ ነገር ነው። ብዙዎቻችሁ ምናልባትም ከአዲስ አበባ ውጪ ከተለያዩ ክፍለ ሀገራት ወደ አረብ ሀገር ሄዳችሁ ሊሆን ይችላል። ምናልባትም አማርኛ ቋንቋ በደንብ መናገር መስማትም ላትችሉ ትችላላችሁ፣ ሌላም ቋንቋዎችን ማለት ነው። ስለዚህ በተቻለ መጠን የፈለጋችሁትን እናንተ ሰራበታለሁ፣ እናንተ ይጠቅመኛል፣ እናንተ ያስፈልገኛል ብላችሁ የምታስቡትን ቋንቋ ለመማር ሞክሩ። እንዳልኳችሁ ኢንተርኔት ላይ ዛሬ አሁን ባለንበት ሰዓት ላይ ፈልጋችሁ የምታጡት ነገር የለም። ቋንቋ ለመማር የሚረዳችሁ እንግሊዘኛም ሊሆን ይችላል የምትፈልጉት ለመማር የሚያግዛችሁን ነገር በተቻለ መጠን እያወረዳችሁ እያያችሁ ለመማር ሞክሩ። ቋንቋ በጣም የሚጠቅም ነገር ነው። ኢትዮጵያ መታችሁ ስራ መስራት ያግዛችኋል፣ ይጠቅማችኋል። ከሰዎች ጋር ኮሚኒኬት ለማድረግ ኮንፊደንሳችሁም እንዲጨምር ያደርጋል። በመጨረሻ ደረጃ አሁን ያለውን የቴክኖሎጂ ስልክ ላይ መስራት የሚቻሉ ነገሮችን በትንሹም ለመማር መሞከር ይጠቅማችኋል። ለምን አሁን በስልክ ላይ በጣም ብዙ ስራዎች እየተሰሩ ነው ያሉት አይደለ? በስልካችሁ ላይ ለምሳሌ እንዳልኩት ብዙ ነገሮችን እያያችሁ መጠቀም ትችላላችሁ። ከዛም አልፋችሁ ደግሞ ነገ የሆነ ስራ ብትጀምሩ ኦንላይን ላይ ለማስተዋወቅ የሚረዳ አለ አይደለ? ስልኬን ምን አድርጌ መጠቀም እችላለሁ፣ ወደ ገንዘብ እንዴት መቀየር እችላለሁ የሚሉ የተለያዩ እውቀቶችን የሚያስተምሩ የሚያሳዩ በጣም ብዙ የኢትዮጵያ ኮንቴንት ክሬተሮች ወይም ደግሞ አስተማሪዎች በዚህ ዙሪያ ላይ የራሳቸውን ልምድ የሚናገሩ ሰዎች አሉና እነሱን በመከተል እውቀታችሁን ለማሳደግ ለማዳበር ስልካችሁን ተጠቅማችሁ የሆነ ስራ ለመፍጠር የሚረዱ እውቀቶችንም መማር ትችላላችሁ። ሶ ፕሊዝ ከሚያዝናናው ነገር በተጨማሪም እንደው ትንሽ ሰዓት ወስዳችሁ እነዚህን ነገሮች ለመማር እነዚህ ነገሮች ለማድረግ ራሳችሁ ላይ ብትሰሩ ኢትዮጵያ በምትመጡበት ሰዓት ላይ የሆነ ነገር እንድትይዙ የሆነ አለ አይደለ የሚያስደስታችሁን ነገር እንድትሰሩ ያደርጋችኋል ብዬ አስባለሁ። እስኪ እናንተስ ምን ታስባላችሁ? ልምዳችሁን አካፍሉኝ እስኪ በዚህ ዙሪያ ላይ ያላችሁን ሀሳብ አስተያየት ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እናንተስ ምን ታስባላችሁ? እስኪ በዚህ ዙሪያ ላይ ያላችሁን ልምድ ሀሳብ አስተያየት ኮመንት ላይ ጻፉልኝ። ቅድም የጠየኳችሁም ከየት ናችሁ ያልኳችሁንም ጥያቄ እንደዚሁ ጻፉልኝ። ቪዲዮን እንደወደዳችሁት ምንም አልጠራጠርም። እስኪ ላይክ አድርጉትና
አሳውቁኝ። ይህ ቪዲዮ ይጠቅማታል እንደው ብትሰማው ለምትሏት እህታችሁ ጓደኛችሁም እንደዚሁ ሼር አድርጉላት። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳርቱን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ፣ ብዙ ታተርፋላችሁ። ሁላችሁንም ወዳችኋለሁ። እንግዲህ በስደት የምትቆዩበት ጊዜ አብቅቶ ሀገራችሁ መታችሁ ደግሞ ያለማችሁት ያሰባችሁት ሁሉ እንዲሳካላችሁ ምኞቴ ነው። ቻው